ሰበር መረጃ ተሰምቷል። የድሮን ጥቃት አዳሩን ተፈጽሟል። ወደ አማራ ክልል ሰሜን ወሎ ዞን የገባው የህወሓት አርሚ 31 ላይ ድንገተኛ የድሮን ጥቃት መፈጸሙ ታውቋል። ሰሜን ወሎ ዞን ወትመት ማርያም አካባቢ ሰፍሮ በነበረው የህወሓት አርሚ 31 ላይ በተወሰደ ከባድ የድሮን ጥቃት በርካታ ጉዳትም ተመዝግቧል። በጥቃቱ ሰብአዊ ጉዳት እንደደረሰም መረጃዎች አመልክቷል። አሜሪካ ጦርነቱ በይፋ ከተጀመረ ከፌዴራል መንግስቱ ጋር እንደምትሆን በይፋ አሳውቃለች። ህወሓትና ፌዴራል መንግስቱ ለድርድር ሊቀመጡ ነው እየተባለ በሚነገርበት በዚህ ሰዓት ከአሜሪካ በኩል አዲስ ሚስጥር ወጥቷል። ይህ ሚስጥር ምንድነው? በዘገባችን ተካቷል። ስለ አዲስ አበባ ጉዳይም አዳሩን ከባድ ሚስጥር ሾልኮ ወጥቷል። ይህንንም እናስደምጣችኋለን። ይህ ኢትዮ ፕላስ ሚዲያ ነው። የአክብሮት ሰላምታችን በያላችሁበት ይድረሳችሁ እያለ ለሰዓቱ የተደመጡ ሰበር መረጃዎችን ይዘንላችሁ መጥተናል። ኢትዮ ፕላስን ሰብስክራይብ፣ በቪዲዮዎቹ ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ በአክብሮት እንጋብዛችኋለን። በቀጥታ ወደ መረጃዎቹ እናልፋለን። የህወሓት አርሚ 31 ከቀናት በፊት በሁለት አቅጣጫ በባታ ማርያም፣ ባይባዩ፣ ቢጫሮና አማያ አድርገው ወደ ቢጫ በር እንዲሁም በማሃጎ ጀምዶ ወትወት በዱራይቲ አቅጣጫዎች ወደ አማራ ክልል ዘልቀው ገብተውም ነበር። በቀጥታ ወደ መረጃዎቹ እናልፋለን። ትላንት አዳሩን ወደ አማራ ክልል ሰሜን ወሎ ዞን የገባው የህወሓት አርሚ 31 ላይ የድሮን ጥቃት መፈጸሙ ታውቋል። ሰሜን ወሎ ዞን ወትመት ማርያም አካባቢ ሰፍሮ በነበረው የህወሓት አርሚ 31 ላይ በተወሰደ የድሮን ጥቃት ከባድ ጉዳት በቡኑ ላይ እንደደረሰም መረጃዎች ጠቁሟል። ይህ በእንዲህ እንዳለ የኢትዮጵያ መንግስት ምሕረት ያደርግልንና ሙሉ ለሙሉ ጠቅልለን እንግባ ሲል በሸረሪና በሱዳን ጦርነት ከሞት የተረፈው የህወሓት የአርሚ 31ና 7 ታጣቂዎችም መማፀን ጀምሯል። በእንቅርት ላይ ጆሮ ደግፍ እንዲሉ የህወሓት ነገርም እንዲሁ በችግር ላይ ችግር በህመም ላይ ህመም ሆኖ ከፍተኛ አጣብቂኝ ውስጥም ገብቷል። እንደሚታወቀው ህወሓት ለ6 እና ለ7 ዓመታት ሲገነባው የነበረው ጦር ቤዙና ምሽጉ ብሎም አጠቃላይ የሎጂስቲክስ ክፍሉ ሰሞኑን ወልቃይትን ካልተቆጣጠርኩ በማለት በሸረሪና በተከፈተው ጦርነት ሙሉ ለሙሉ ሰዓታት ባልፈጀ መከላከያ ብቃት ከጥቅም ውጪ መድረጉ ይታወቃል። በዚህ በሸረሪና በህወሓት አርሚ 7 13 እንዲሁም ሌሎችም የአርሚ አባላቶቹ በተከፈተው ጦርነትም በተለይም ከሞተው የህወሓት ታጣቂ በተጨማሪ በብዙ መቶዎች የሚቆጠሩ ታጣቂዎች ሙሉ ለሙሉ እጃቸውን ከነሙሉ ትጥቃቸው ለመከላከያ ሰራዊቱ በመስጠትና በመማረክ ራሳቸውን ከሞት ለመታደግም ችለዋል። ሌሎች የተቀሩትም በተከዜ ወንዝ የተወሰዱ ሲሆን እድል ቀንቷቸው ሱዳን የገባውንም ሌላ ጥቃት ከአርኤስኤፍ ታጣቂ በኩምሩክ አስተናግዶ እንዲሁ የሞት ሰለባ መሆናቸውን የሚጠቁሙ መረጃዎችም ወጥተዋል። በዚህ በኩምሩክ ጦርነት የህወሓቱ ታጣቂ ከአልቡርሃን ጎን ሆኖ ቢሰልፍ መዳሩ ግን ሽንፈትን ተከናንቦ እንዲሁም ሙትና ቁስለኛም መሆኑ ታውቋል። በዚህም የተነሳ ክፉኛ የተማረረውና ከሞት የተረፈው የህወሓቱ 7ና 13 ታጣቂ የኢትዮጵያ መንግስት ምሕረት አድርጎልን ሙሉ ለሙሉ ሀገራችን በገባን ሲል እየተደመጠ ይገኛል ተብሏል። ይህም የህወሓት አርሚ በጦርነት የተነሳ ምን ያክል እንደተማረረ ቁልጭ አድርገው እንደሚያሳይም የተገኙ መረጃዎችም ጠቁመዋል። በቀጣዩ መረጃችን ከባባድ መሳሪያዎች ከኤርትራ ትግራይ እንደገቡ አውቃለሁ ስትል አሜሪካ ይፋ አደረገች። የሸረሪናውን ውጊያ እናንተ ናችሁ የጀመራችሁት ሲሉም በአዲስ አበባ የአሜሪካ አምባሳደር ለደብረጽዮን ተናግሯል። ከሸረሪናው ጥቃት በኋላ ዶክተር ደብረጽዮን ገብረ ሚካኤል ከአሜሪካው አምባሳደር ኤርቪን ማሲንጋ ጋር መወያየታቸው ታውቋል። አምባሳደሩ ህወሓትን ያስጠነቀቁ ሲሆን ደብረጽዮን ለህወሓት ፖሊት ቢሮ ሪፖርት ማድረጋቸው ታውቋል። አምባሳደር ማሲንጋና ዶክተር ደብረጽዮን በቅርቡ የስልክ ውይይት አድርጓል። የህወሓት ምንጮች እንደተናገሩት ደብረጽዮን ገብረ ሚካኤል ባለፈው ማክሰኞ በተካሄደ የፖሊት ቢሮ ስብሰባ ላይ በሸረሪና ግጭት ከተቀሰቀሰ በኋላ ዋሽንግተን ጸጥ እንዳለች በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋን አነጋግሯል። ሊቀመንበሩ በስብሰባው ላይ ባቀረቡት ሪፖርትም ትግራይ እየተጠቃች እያለ አሜሪካ ለምን ጸጥ አለች ብለው አምባሳደሩን እንደጠየቁም ተነስቷል። አምባሳደሩ ምላሽ ሲሰጡም ለውጥረቱ መባባስ ተጠያቂው የህወሓት አመራር እንደሆነ አንስተው በተለይም በቅርቡ በትግራይ በሁሉም ከተሞች የተደረገውን ህዝባዊ ስብሰባና የዲፕሎማሲያዊ ጥረቶችን አካሄድ በማንሳት ምላሽም መስጠታቸው ታውቋል። ጥቃቱን የጀመራችሁት እናንተ ናችሁ ሲሉ አምባሳደሩ ብርቱ ትችትም ሰንዝረዋል። ህልውናችን በብልጽግና መቃብር ላይ ያላችሁት እናንተ ናችሁ፣ ዲፕሎማሲን የጣላችሁና ያዳከማችሁ እናንተ ናችሁ ሲሉም
ክሳቸውን አሰምተዋል። ይህ የተነገረው ወልቃይት በቅርቡ በህወሓት የተካሄዱትን ህልውናችን በብልጽግና መቃብር ላይ በሚል ጭብጥ የህዝብ መድረኮች ከተደረጉ በኋላ ነው። በእነዚህ መድረኮች ላይ ከፍተኛ የቡድኑ አመራሮች ደብረጽዮንና የህወሓት ጸሐፊ ፈትለወርቅ ገብረ እግዚአብሔርን ጨምሮ በትግራይ ያለውን የፖለቲካና የደህንነት ሁኔታ እንዲሁም ከፌዴራል መንግስት ጋር ያለውን የወደፊት ግንኙነት በተመለከተ ጠንካራ አስተያየቶችም ሰንዝረዋል። ከተጠቀሟቸው ቋንቋዎች መካከል በተለይም የጠቅላይ ሚኒስትር አብይ አህመድን ብልጽግና ፓርቲ መንግስት መቅበር የሚለው ተደጋጋሚ ተጠቅሷል። በአሜሪካ ኤምባሲ ያለ አንድ ምንጭ ውይይቱ መደረጉን አረጋግጦ አምባሳደሩ ደብረጽዮንን ታንኮችና መድፍ በቅርቡ ከኤርትራ ወደ ትግራይ እንደገቡ አሜሪካ እንደምታውቅ ነግረውታልም ብለዋል። የአዲስ አበባ ጉዳይ መቋጫ ርቆት አሁንም እያነታረከ ይገኛል። የምክክሩ አዳራሽ በአዲስ አበባ ጉዳይ የመጨረሻ ውሳኔ ላይ መድረስም ተስኖታል። ይህንን የተመለከተም አብን ጠንከር ያለ መግለጫ ሰጥቷል። አብን የሀገራዊ ምክክር ሂደት ላይ መዋቅራዊ ተሰጦችና አንድ ወገን ብቻውን የሚወስንበት እንቅስቃሴ ታይቷልም ሲል ከሷል። የአማራ ብሔራዊ ንቅናቄ አብን በሀገራዊ ምክክር ሂደት ላይ ከተራ የአሰራር ግድፈት የዘለሉ ተደጋጋሚና የተደራጁ ጥፋቶች ተፈጽመዋል ሲልም ከሷል። ገዢው አካል መዋቅራዊ ጥሰቶችን እንደፈጸመ በማንሳት የከሰሰው አብን በአዲስ አበባ ጉዳይ ላይ የከተማ ነዋሪዎች ድምጽና ፍላጎት በአግባቡ ሳይወከል መታለፉንም ገልጿል። አንድ ወር በሞላው የአገራዊ ምክክር ጉባኤ ላይ የተሳተፉ ካሉ ተቃዋሚ ፖለቲካ ፓርቲዎች አንዱ የሆነው አብን ይህንን ክስ ያቀረበው ቅዳሜ ነሐሴ 9 ምሽት ባወጣው መግለጫ ነው። ፓርቲው በምክክር ሂደቱ ታይቷል ያላቸውን መዋቅራዊ ግድፈቶችና የመርህ ጥሰቶችን በጥልቅ መገምገሙን አስታውቋል። ፓርቲው በሂደት ውስጥ የታየ ሁኔታ ከተራ የአሰራር ግድፈት ወይም ከመደበኛ የፖለቲካ ልዩነት የዘለለ ሆኖ አግኝተነዋል ሲል በግምገማ የደረሰበትን ድምዳሜም አንስቷል። በሂደቱ ላይ የተፈጸሙት ተደጋጋሚና የተደራጁ ጥፋቶች የሀገራዊ ምክክሩን ተአማኒነት፣ አካታችነት፣ ገለልተኛነትና ፍትሐዊነት ጥያቄ ውስጥ የሚያስገቡ እንደሆኑም ገልጿል። አብን ምክክሩ ላይ ለታዩት መዋቅራዊ ጥሰቶች፣ ጫናዎችና ወገንተኛ አካሄዶች ተጠያቂ ያደረገው ገዢውን አካል ነው። መንግስታዊ መዋቅሮችን የአንድን ቡድን ፍላጎት ማስፈጸሚያነት የማዋል ጥረት እንደሚደረግ በስፋት አስተውለናል ሲልም በመግለጫው አስፍሯል። በገዢው አካል ተፈጽሟል የተባሉት እነዚህ ድርጊቶች ሂደቱ የሚጠበቅበትን ያህል ውጤታማ እንዳይሆን ከፍተኛ ስጋት መደቀናቸውንም አስረድቷል። አብን ይህንን ያለው ወደ ፍጻሜው እየደረሰ ባለው የሀገራዊ ምክክር ሂደት በአጀንዳነት የቀረቡ 8 ጉዳዮች ላይ የተፈጠሩ አለመግባባቶች ተካረው በታዩበት ወቅት ነው። በተለይም የአዲስ አበባ ጉዳይ ለምክክር የቀረበበት የፌዴራል ከተሞችን የተመለከተው አጀንዳ በተቃራኒ ወገኖች ከተሰለፉ አካላት የተለያዩ ሀሳቦችም ሲሰነዘሩበት ቆይቷል። የአዲስ አበባ ህጋዊ አቋም እንዲሁም ከኦሮሚያ ክልል ጋር የሚኖራትን ግንኙነት የተመለከቱ አማራጮች በቀረቡበት ወቅት ጫና ታይቷል የሚሉ ክሶችም ከተሳታፊዎች ቀርበዋል። የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ እንደ አገር ግንባታና የመንግስት አደረጃጀት ባሉ ብዙዎቹ አጀንዳዎች ላይ ጠንክር ያሉ ምክክሮች የነበሩ ቢሆንም የፌዴራል ከተሞች ጉዳይ ላይ ጠንክር ያሉ አቋሞች መታየታቸውን አርብ ነሐሴ ከብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቆይታም አንስተዋል። በምክክሩ ላይ ጫና ስለመኖሩ ጥያቄ የቀረበላቸው ምክትል ዋና ኮሚሽነሯም በዚህ ሂደት ውስጥ ከውጭም ሆነ ከውስጥ ምንም አይነት ተጽዕኖ ሳይደረግ ነው እዚህ የደረስ ነው ብለዋል። ተጽዕኖ አለመኖሩንም ስራችንን የፈተሹ ፖለቲካ ፓርቲዎች፣ ሲቪክ ማህበራት እንዲሁም የውጭ ሰዎችም አይተዋል በማለትም ምላሻቸውን ሰጥተዋል። ተቋሚው አብንም ትላንት ባወጣው መግለጫ የአዲስ አበባ ጉዳይን በቀዳሚነት አንስቶታል። የአዲስ አበባን ባለቤትነት እንዲሁም ተጓዳኝ ፖለቲካና የህግ ማዕቀፎችን የተመለከተ ምክክር በሚደረግበት ወቅት የከተማዋ ነዋሪዎች ድምጽና ፍላጎት በአግባቡ ሳይወከል መቅረቱንም ገልጿል። አዲስ አበባን በተመለከተው ምክክር ላይ የከተማ ህዝብ እንደ ዋና ባለቤት ሳይቆጠር መታለፉ እጅግ አሳሳቢ ገመና ሆኖ ተመዝግቧልም ብሏል። የከተማዋ ነዋሪዎች መብትና ዘላቂ ጥቅም ወክለው የተገኙ አካላትም የአንድ ወገን አካል ያልተገራና ድንበር የለሽ ፍላጎት ለማስፈጸም ሲሉ የከተማውን ህዝብ መብትና ጥቅም አሳልፈው ሰጥተዋል ሲልም ከሷል። የአዲስ አበባ ከተማ መሬትና አስተዳደር በተናጠል የመቆጣጠር ፍላጎት ታይቷል ያለው አብን የከተማን ገጽታ ወደ አግላይ ዘውጊያዊነት መለወጥ የለበትም የሚል አቋም እንዳለውም አስታውቋል። አብን ቅሬታ ያነሳበት ሌላኛው ጉዳይ የመንግስት አደረጃጀትና ቅርጽ በሚለው አጀንዳ ስር ከቀረቡት አማራጮች ጋር የተያያዘ ነው። አብን በዚህ ጉዳይ ላይ ምክክር በሚደረግበት ወቅት የኢትዮጵያ የመንግስት ቅርጽ
ፕሬዝዳንታዊ ወይም ከፊል ፕሬዝዳንታዊ ስርዓትን የተከተለ እንዲሆን አማራጭ ማቅረቡን ገልጿል። ፓርቲው ይህንን አቋም የያዘው ተወዳዳሪ እጩዎች የመላው ሀገሪቱን ዜጎች ድምጽ ለማግኘት ሲሉም ድንበር ተሻጋሪና አስተሳሳሪ የሆኑ ሀገራዊ የፖለቲካ አጀንዳዎችን እንዲያራምዱ ያስገድዳል በሚል እንደሆነም ጠቅሷል። ምክክሩ እየተካሄደ በነበረበት ወቅት ግን የመንግስት አመራሮች አባላትና ደጋፊዎች የሀገሪቱ መንግስት ቅርጽ በፓርላማ የሚመረጥ ፕሬዝዳንት እንዲኖሩ የሚጠይቅ አማራጮች በድንገት ማቅረባቸውን አንስቷል። ይህንን አማራጭ አምባገነንነትን በህግ ለማስፈን የሚደረግ ጥረት ሲል የገለጸው ፓርቲው በሂደት ስልጣንን በአንድ ግለሰብ ወይም ቡድን እጅ ለማከማቸት እንዲያስችል ህጋዊ ሽፋን ከመስጠት ያለፈ ፋይዳ እንደሌለው ሊታወቅ ይገባል ሲልም ተችቷል። አብን ሂደቱ ውስጥ የታዩትን አግላይና አፋኝ አካሄዶች በተመለከተ ለሀገራዊ ምክክር ኮሚሽን በደብዳቤ አቤቱታ ማቅረቡን እንዲሁም ውይይት ማድረጉን አንስቷል። በተመሳሳይም ለገዢው ብልጽግና ፓርቲ ደብዳቤ መጻፉንና ከፓርቲው ከፍተኛ አመራሮች ጋር መነጋገሩንም ጠቅሷል። ይሁን እንጂ እስካሁን ድረስ እነዚህን መሰረታዊ ግድፈቶች ለማረም የተወሰደ አዎንታዊ እርምጃ አለመኖሩን አንስቷል። ወደፊትም ገዢው አካል የራሱን የፖለቲካ ፍላጎት ለማስፈጸም የሚያደርገው ስልታዊ ተጽዕኖና ጣልቃ ገብነት እየጨመረ እንደሚሄድ አሁናዊ ሁኔታዎች ያመላክታሉ ሲልም ስጋቱን አንስቷል። የፓርላማ የህግ አስፈጻሚና የጸጥታ መዋቅሮችን በመጠቀምም ከምክክሩ የሚመጡ ምክር ሀሳቦችን በተዛባ መልኩ ወደ ራሱ የፖለቲካ መስመር ለማስገባት ሊሞከር ይችላልም ብሏል። አብን አንድ ወገን ብቻውን የሚወስንበት አግላይና አምባገነናዊ ስርዓት የመጫን እንቅስቃሴ የማይቆም ከሆነ ለሂደቱ እውቅና የማይሰጥና የማይተባበር መሆኑን በመግለጫው አስታውቋል። የሀገራዊ ምክክር ኮሚሽን የለያቸውን 8 ዋና ዋና አጀንዳዎች የተካፈሉት 8 ቡድኖች እያንዳንዳቸው በተለያዩ ደረጃዎች ሲያደርጉ የነበሩትን ውይይት ማጠናቀቃቸው ታውቋል። በዚህ ሰዓት ቡድኖቹ ያዘጋጇቸውና የተስማሙባቸው ምክር ሀሳቦች 4000 አባላት ላሉት ጠቅላላው ጉባኤ ከመቅረቡ በፊት የተናበበ የተጣጣመና የተደራጀ እንዲሆን እየተደረገ መሆኑን ኮሚሽኑ በሰጠው መግለጫ አስታውቋል። ለሰዓቱ የተደመጡ መረጃዎቻችን በዚህ ተጠናቋል። ኢትዮ ፕላስን ሰብስክራይብ፣ በቪዲዮቹ ደግሞ ላይክ እና ሼር በማድረግ ከኛ ጋር ስለምትሆኑ ከልብ እናመሰግናችኋለን። ሰናይ ጊዜ